የቅድስናው ስፍራ ለምስጋና ለበረከት በአንድነት የሰበሰበን ወድቀን ሳለን ከኃጢአት ውድቀት ያነሳን ተሰብረን ሳለን የጠገነን ታመን ሳለን የፈወሰን የእኛ የሰዎች ልጆች ፍቅር አስገድዶን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ እኛ ልንቀበል የሚገባው መከራ ሁሉ ተቀብሎ ተሰዶ ተርቦ ተጠምቶ ይህን ሁሉ መከራ ተቀብሎ እንደገና ደግሞ ሥጋውን ቆርሶ ደሙን አፍስሶ ሁላችንንም ከሞት ወደ ሕይወት ያሸጋገረን ከሲኦል ወደ ገነት የመለሰን የእናታችን የወላዲተ አምላክ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ስለማይነገር ስጦታው እስከ ዘላለሙ ድረስ ስሙ የተመሰገነ ይሁን። የተከበሩ አባታችን መልአከ ማርያም ቆሞስ አባ ተክለ ሚካኤል የሊባኖስ ደብረ ሲና ቅዱስ ገብርኤል ዋና አስተዳዳሪ፣ የዚቹ ቤተክርስቲያን የስብከተ ወንጌል ዋና ኃላፊ የሆኑት የተከበሩ መጋቤ ሃይማኖት ቀሲስ ልዑል የዚህ ቤተክርስቲያን እንደዚሁ በቅስና እያገለገልን ያለ ትናንትና ዲያቆን ዛሬ ቄስ የሆኑ ወንድማችን ቀሲስ ዘጋዛ እንደዚሁ ደግሞ በዚሁ ሀገር በእውነት ደስ ይላል። በዚሁ ሀገር ተምረው በዚሁ ሀገር አድገው ያው ደግሞ ከሌሎች መጥተው ችን ቤተክርስቲያን እያገለገሉ ያሉ ሁለት ወንድማማቾች አይታቸዋል አይደለ? ብስራትና ዲያቆን ብስራትና አማኑኤል እንደዚሁም ከአባቶች እግር ቁጭ ብላችሁ ባላችሁ ጊዜ ባላችሁ ሰዓት ተምራችሁ አውቃችሁ የተማራችሁትን ምስጋና ደግሞ እንደ አባቶቻችሁ በቤተ ክርስቲያን ሥርዓት ቀኖናውን ትውፊቱን ጠብቃችሁ በዝማሬ በምስጋና የሕዝቡን ልቦና እያረሰረሳችሁ ያላችሁ የሥራው ሃይማኖት ወጣት መንፈሳውያን እህቶችና ወንድሞች ከማንኛውም በላይ ደግሞ እግዚአብሔር ሽታችሁ እግዚአብሔርን ፈልጋችሁ ወደ እግዚአብሔር ቤት ብንሄድ ሐዘናችን ወደ ደስታ ይለወጣል፣ ጩኸታችንን ይሰማል፣ እንባችንን እንደ ማህር ያብስልናል፣ ጭንቃችንን ያስወግድልናል፣ ውስጣችንን የታመመውን ይፈውሰናል፣ እፎይታ ያጣነውን እፎይታና ሰላም ይሰጠናል ብላችሁ በዚህ እምነት ተማምናችሁ በአሁኑ ሰዓት ከሩቅም ከቅርብም በዚህ ቅዱስ ስፍራ የተገኛችሁ የክርስቶስ ቤተሰቦች የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች እግዚአብሔርን ደስ አሰኝተው ጸጋውና ክብሩን የወረሱ የጻድቃንና የሰማዕታት ወገኖች መንፈሳውያን እህቶችና ወንድሞች ታዳጊያን ሕፃናት በሙሉ በወደደንና ባፈቀረን በኃያሉና በገናናው እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ሁሉንም ነገር አሳልፎን ዛሬ ደግሞ የጽጌ ማጠናቀቋ የአንገታችን ኢዮብያን ስናመሰግናት ስናወድሳት የነበረ ተመጪ ተመለሽልን እባክሽን ወደ ሀገርሽ ተመለሽ እያል አባቶችን በያሬዳዊ ዜማ ሲያመሰግኗት ዛሬ ደግሞ ሁሉም ነገር ድል አድርጋ ለተመለሰችበት ለሚጠትና እንደዚሁም ዛሬ ለዋሉት ለቅዱስ ማርቆስ በዓለ ልደት እንደዚሁም ለመጥምቀ መለኮት ለቅዱስ ዮሐንስ አንገቱ ለታየችበት ዕለት በሰላም በጤና እንኳን አደረሳችሁ፣ እንኳን አደረሰን። መመለስ በውስጥ ቢጠን የሚለውን እንደ እግዚአብሔር ፈቃድ እንማራለን። ያው የሚያልቀው ደግሞ መች ነው የሚያልቀው? ቅዳሜ እግዚአብሔር ያደርሰን። እዚህ ቦታ ላይ ማህሌት አለ፣ እዚህ ቦታ ላይ ምስጋና አለ። ለዛም ቀን ያደርሰን። ትቆማላችሁ አይደል? አሁን ማህሌት አለ፣ ዝማሬ አለ፣ ምስጋና አለ። ያን ቀን ወደ ቁስቋም የገባችሁ ዛሬ ግን የጽጌ ማጠናቀቂያ
የምትጣፍጠው በአበባ የተመሰለችው ይዘናል ፍየው እያል ስናመሰግናት ስንዘምርላት የነበረ ግንቦት 25 ጀምሮ ተሳዳ የነበረች እመቤታችን ዛሬ ወደ ሀገሯ ተመለሰች። ክብርና ምስጋና ይገባላታል። ይጠት መመለስ ማለት ነው። መመለስ እመቤታችን ቅድስት ድንግል ማርያም የተመለሰችበት ነው። ይጠት ነው ስንል እኛስ የሚለው ጋር ከዛ ጋር አያይዘን እሷን ያሳደደ ሄሮድስ እድሜው አጠረ። ምን አጠረ? እሱን አገኛለሁ ብሎ በምቀኝነት የተነሳ ሄሮድስ በተበልቶ ሞተ። አላገኘው ክርስቶስን በክፋት ስለሆነ በምቀኝነት ስለሆነ ሊያገኘው አልቻለም። በእሱ ምክንያት የገሊላን ሕፃናት አሳረዳቸው፣ ጨፈጨፋቸው። ራሔል ጮኸች ስለ ልጆቿ መረጋጋት አልቻለችም። ልጆቿ አልቀዋልና ዛሬም ራሔል ኢትዮጵያ ትጮኻለች። ጮኻን ስማት እግዚአብሔር ልጆቿ የሉምና እንደተባለው ራሔል ናት ኢትዮጵያ አይደለም። በአሁኑ ሰዓት ይህንን ልቧን እንደ ራሔል ያብስላት፣ ካለው ጭንቀት ያውጣል። ስለዚህ ከዚህ በኋላ ምን ሆነ? ያው እንደምታውቁት የእመቤታችን ስደት የቅዱሳንን ስደት ለመባረክ ነው እንጂ እሱ በደለኛ ጥፋተኛ ሆኖ አይደለም። እንዲገርመውና እንዲደንቀው ማንን ይዛ ተሰደደች? እንጀራውን ይዛ ተሰደደች። ማንን ይዛ ተሰደደች? እሳተ መለኮትን ይዛ ተሰደደች። ማንን ይዛ ተሰደደች? ፀሐይና ዓለማትን ሁሉ የፈጠረው ክርስቶስን አዝላ ተሰደደች። ይህን ስትሰደድ ረሃብ አለ፣ ጥማት አለ፣ መቸገር አለ፣ ፈተና አለ። ያንን ሁሉ ፈተና ድል አድርጎ መመለስ ትልቅ ነገር አይደለም? ያ ፈተና አበቃ፣ ያ ስደት አበቃ፣ ያ ረሃብ አበቃ፣ አከተመ ማለት ነው። ዛሬ ተፈጸመ ጽጌ እያል በኋላ እንዘምራለን። እንዘምራለን በኋላ ተፈጸመ ጽጌ። ዛሬ የቤተክርስቲያናችን ልዩ ምስጋና ተጠቃሎ ዛሬ ልዩ ነው። ይህንን ምስጋና ታዲያ ያደረሱት አባ ጽጌ ድንግል ይባላል። ይባላሉ አባ ጽጌ ድንግል ያምራሉ። ካላመኑ ወገን ናቸው፣ ከይሁዳውያን ወገን ናቸው። የክርስቶስን መሞት መወለድ ከማያምኑ ወገን አንጥታ የእሷ ውዳሴ ማርያም አስገባሻ ለቤታቸው ለድንግል ማርያም ክብርና ምስጋና ይግባል። ይህንን ምስጋና ያደረሱት አባ ጽጌ ድንግል ይባላል። እኚህ አባት ሲኖሩ አንድ ወቅት ላይ ወደ ጫካ ሲሄዱ እመቤታችን በአበባ ተሸፍና ስዕለ አድኅኖዋን አዩ ይላል። እኛንም ይህንን ለመመልከት ያውቃል። በአበባ ተሸፍና አበባ ናት እመቤታችን አይደል? ጽጌረዳ የሚል የለም። ይህ እኮ ነው፣ እሳቸው ናቸው ያሏል። በአንዱ ሰዓት አንዱ ደግሞ ያላመነው ከእሳቸው ጋር የነበረው ነቀፋቸው ይላል። ምን ማለት ነው? ይቺ ክርስቶስን የወለደች እንደዛ አይገባትም። ወጡ ስብሐት ለድንግል ማርያም አይገባትም። ከኔ አንደበት ይህ ሊወጣ ይችላል፣ ካላመኑ ወገን ሊወጣ ይችላል። አውሬው ነው ያሳደዳት ማለት አውሬው ነው። በራዕየ ዮሐንስ ምዕራፍ 12 ላይ አውሬውና ቅዱስ ሚካኤል ወደቀ ይላል። አውሬው ከወደቀ በኋላ በእሱ ስም የሚጠሩትን ሁሉ አሳደዳቸው። ሴቲቱንም የበለጠ አሳደዳት። ውሃውን ተፋ፣ እሷን የሚውጥ ውሃ ተፋ፣ እሷን የሚያጠፋ መከራ መጣ። ያንን ውሃ ግን ምድር ዋጠቻ አለ። ክብር ምስጋና ይግባው። የእመቤታችን የማይራዳ ማናል። በዚህ ሰዓት ያ ሰው ስርዋል እንደ ዛሬዎቹ ደቀፈና ያል በበትሩ እንደውም ቀዳደላት፣ እንደውም በበትሩ መሳት። በዚህ ሰዓት ቀሰፈች ድንግል ማርያም። ዛሬ መሰፋቷት ዛሬ የተሰፋቷት ምን ሆናል? ሰማቸው ደስ ብሎ የእኛ ፎቶ ቢሆን እናጋለን አለ ተናገሩ። ምን ሆናል? የእኛ እምነት ስለጠፋ ምን ማለት የእኛ እምነት ስለጠፋ እንደገና ደግሞ ዛሬ ደግሞ ምንድነው ታርቆዋን ማሳየት ትችላለህ። እኛ ያማናኛ ኢራሱ ያመነ ታርቆ እንኳን ብና የማናም ደንዳኖ ስለሆነ ያኔ ግን ይሄንን ስለቀሰፈችው
እሱ ደግሞ አመነ። ስዕሏን ያዘ፣ ስዕሏን በክብር ተቀበለ። መልአኩን ላከችለት ድንግል ማርያም። በስመ አብ ክብርና ምስጋና ይሁን። መልአኩን ላከችለት። ያዛት አለው። ያዛት በአበባ የተገኘች ናት። ሁልጊዜ ይዛታል። ሁልጊዜ ስለ እሷ ምስጋና ባመሰገኑ ያለ ቅዱስ ዮሴፍ መጣችና ማኅሌተ ጽጌውን ገለጠችላት ድንግል ማርያም። ማኅሌተ ጽጌው በዜማ ሲዜም ልዩ ነው። እዚህ ያው ስለማይቆም ነው እንጂ ልዩ ነው። ጣዕም ያለው ነው። የሚያረካ ነው። የሚያስደስት ነው። እያመሰገኑ ዘታችን ኢየሱስ ራሱ መባሃረ የሊቃውንቱን እንዳላቸው ይሄ ወዳቸው ትጠርግላቸው ነበር። ድንግል ማርያም ወዳቸው ትጠርግላቸው ነበር። ያ ምስጋና ዛሬ አበቃ፣ ሚጠር ሆነ። ቅድም ምንድን ያላችሁ በመዝመሩ ላይ እስከ ናዝሬት ንገር ይሁን እግዚአብሔር እስከ መቼ ድረስ በባዕድ አገር ትቀመጫለሽ? እስከ መቼ ሀገር በባዕድ አገር ትኖራለሽ? ገሊላ ይስሪ፣ ገሊላ ይስሪ፣ ወደ ሀገርሽ ወደ ገሊላ ግቢ። ይህንን የመጀመሪያው ስደቱን ያበሰራት ማለት መልአኩ ቅዱስ ገብርኤል ነው። በማቴዎስ ወንጌል ምዕራፍ 2 ላይ እንደምናውቀው እንደተወለደ ገና እንደተወለደ ክርስቶስ ሰብአ ሰገል መጥተው ገብረውለት የዓለም ንጉሥ ብለው መስክረው ከሄዱ በኋላ ቀና ይላል። መጥፎ ቅናት ከውስጣችን ያወሩ ዛሬ ሲምጥቀሙ የላችሁ ባገኘው በለበሰው ባጌጠው ጉባኤ ቆፍረላት አንቦሻ አለ የለም። ይሄንን ልቦና ያውቃለን። በማስመሰል ክርስትና የለ ነገ ይገለጣል ሁሉ ነገ እግዚአብሔር ፊት እንቆማለን። ዛሬ ከሰው የምሰውረው ከእግዚአብሔር የምሰወራለን የለም። ያጋልጣል እግዚአብሔር። እግዚአብሔር ከማጋለጡ ግን ራሳችንን እናጋል። ብዙ ጊዜ ሆነ ሮሮ ሰማለሁ። አንዳንድ ልጆች ሲመጡ ራሳችሁ በራሳችሁ አበሻው ናችሁ ተጣጣችሁ የእሷን እንጀራ ዝታችሁ ታባረራላችሁ። አሁን እዚህ መጣችሁ ትጸልያችሁ ይሰማል እግዚአብሔር? አይሰማም። እሷ ጋር ነው እውነት የምትነግራችሁ፣ እሷ ጋር ነው። እናንተ ደግሞ በፍቅር ልትኖሩ ያስፈልጋል። መፋቀር አለባችሁ፣ መዋደድ አለባችሁ። ቀና ይላል። ይሄ ቅናት ስጋዊ ቅናት ይባላል። የሰይጣን ቅናት ይባላል። ቅናት ያዘው ንጉሥ እንዴት እያለው ንጉሥ ተወለደ ስላላችሁ መታችሁ ንገሩ እንዳለ ሰግደታለሁ መታችሁ ንገሩ መታችሁ ንገሩና እንደናንተ ስልጣን አለ። ገብርኤል ደግሞ ሄዶ አግኝተው ሕፃኑ ገብረው ወርቁ ብሩ ሁሉም ነገር ገብረው ሲመለሱ እመቤታችንን ከነ ልጇ አገኟት። ክብርና ምስጋና ይሁን አምላካችን። ከነ ልጇ እመቤታችን ከልጇ ተለይታለች። የክርስቶስን ሙሉ መከራ የተቀበለ ማን ነው ቢባል እመቤታችን ሙሉ መከራ ክርስቶስ የተቀበለው መከራ ሙሉ እስከ ቀራንዮ ድረስ ተቀብላለች። ቀራንዮ ድረስ ሄዳለች እና ስለዚህ እመቤታችን በተወለደ ሰዓት ኢየሱስ ክርስቶስ ቀና። እነሱ ደግሞ በሌላ ቦታ እንዲሄዱ አደረገ መልአኩ። በዚህ ጎዳና በሄሮድስ ጎዳና እንዳትሄዱ እመቤታችንን ብሎ ሰነቀቆ ስንቅ ሰጠቻቸው ይላል። እንደውም ዳቦ ሰጠቻቸው። እየበሉ አገራቸው ገቡ። ያለው አላቃላቸው የእመቤታችን በረከት ክብርና ምስጋና ይሁን። ከእመቤታችን የምናገኘው ክርስቶስን ፍለጋ ነው። ወርቅ ምድር ነው እንደነበሩት የሚበላ ከድንግል ማርያም አገኙ። ዳስ የሚበላው ከማን ያገኘ ነው? ከማን ያገኘ ነው? ቅድም ሲፈተት የነበረው ስላላለም ከማን የነሳው? ከእመቤታችን ከቅድስት ድንግል ማርያም። ስለዚህ ይህ አምላክ ተሰደደ። ሲሰደድ አጋንንትን ከሰዎች ልቦና እያሳደደ ነበር ይላል። ዛሬ ያሳደደ ክርስቶስ አጋንንትን ጣዖታትን ከሰዎች ልቦና እያሳደደ ነበር። ወደ ግብፅ ተሰደደ ይላል። ወደ ግብፅ ሂድ፣ እናቱንና ልጁን ይዘህ ሂድ፣ ሄሮድስን ሊገድል ይፈልጋል። እነሱ በሌላ መንገድ ገቡ። እኛም ወገኖቻችን ከክፎች መንገድ ተለውጠን በመልካም ጎዳና ልንጓዝ ያስፈልጋል። በክፎች መንገድ ክርስቶስን አናገኝም። ክርስቶስን አገኘን በረከትን አናገኝም። የፈለግነውን አናገኝም። በጠማማ መንገድ ከሚሆን እግዚአብሔር ይጠብቀን። በሄሮድሳዊ መንገድ ከሚሆን እግዚአብሔር ይጠብቀን። የሄሮድስን ቅናት ከእያንዳንዳችን ነቅሎ ይጣልልን። ዛሬ ሀገር ሰላም ያጣችሁ
እኮ የሄሮድስ ቅናት ነው። ረገዴ ለምን ብሎ እኮ እኔ መርዳት አለብኝ፣ እኔ ማመድ አለብኝ፣ ወንድሜ ማመድ የለበትም፣ ወንድሜ መርዳት የለበትም። ለእኔ ብቻ የሚል ክርስትና አለን እንዲሆኑ እንጂ ለእኔ የሚል ክርስትና የለም። ክርስቶስ ለእኔ ኖረ እንዴ? ለዓለም ሁሉ ነው የተሰቀለው። እመቤታችን ከእሱ ጋር መከራው ከዚህ በኋላ ስደት ገጠመው። እስቲ ክርስቶስ ስደት ገጠመው ስንል አይከብድም? አምላክ ሆኖ መሰደድ ነበረበት። የእኛ ስደት ለመባረክ ክብርና ምስጋና ይግባው። እኛ ተሰደን ነበረ። አዳም ተሰዶ ነበረ። አዳም ሰባት ዓመት ከኖረ በኋላ ከዛ ከሚኖረው ከሰላማዊ ቦታ፣ ከበረከት ቦታ፣ ከረድኤት ቦታ፣ ሰላም ካለ ቦታ ከኤደን ገነት ተሰደደ ይላል። አዎ አንተማ ያሳረ ሀዘቀይላ አጥር ማንም ሳያሳድደው ይሰደዳል። ከቤተ ክርስቲያን እንዳንሰደድ አሳዳዱ ያዝ እንዳንሰደድ ይጠብቃል። ከዚህ ቦታ እንዳንሰደድ፣ ከእምነታችን እንዳንሰደድ እንደ ሄሮድስ ያሉ አሳዳጆች አሉ። ዛሬ ዓለም ያጠቀለሉት እንደ ሄሮድስ ያሉ ናቸው። በየትኛው አቅጣጫ ሄሮድስ የሚናገር እንጂ ዛሬ ሄሮድስ ተረፈ ሄሮድሳውያን ብዙ ናቸው። እና ከዚህ በኋላ ተሰደደ። ምን አለ? ከእናቱ ጋር ይዘው ይሄ መከራ እስከሚያበቃ ድረስ አሳዳጁ እስከሚያበቃ ድረስ አሳዳጁ ዛሬ ላይ ሞተ። ተሰዳጇ ድንግል ማርያም የተሰደደ ያሳደደ ሄሮድስ ሞቷል። ሕፃኑና እሷን ይዘህ ተመለስ አለ። ክብርና ምስጋና ይግባው። ተመለስ ተመለስ እንዳለን ስደት በቃችሁ ይበለ፣ መከራ በቃችሁ ይበለ፣ እንባችሁ በቃችሁ ይበለ፣ ስደቱ በቃችሁ ይበለ። የተሰደደ ሰዎች ሲመለስ ደስ ይላል። ደሰው ግን በስደት ውስጥ ብዙ መከራ አሳልፋችሁ መጣችሁ። እንደዚሁ በቀላል መጣችሁ። ረሃብ አለ፣ ጥም አለ፣ ስውር አለ፣ ብዙ ነገሮች አሉ። ያንን እናሳልፋ ዛሬ ወደ ገሊላ ተመለሰች። እኛም ወገኖቻችን ክርስቲያኖች ከዚህ ብዙ ነገር መማር እንችላለን። ማሰብ የምንችለው የእመቤታችንን መከራ እመቤታችን መከራ እንዴት ትቀበልታለ? እሷ እሳተ መለኮትን ሰማይና ምድር የፈጠረውን አምላክ በጀርባው አዝላ ነው መከራ የተቀበለችው። የተራቡትን የሚያጠጣ አምላክ ነው። የተጠሙትን የሚያበላ አምላክ ነው። ህብስት ነው፣ እንጀራ ነው፣ ወይን ነው። ምን ያልሆነው ነገር አለ? ክርስቶስ ሁሉ ሆነ፣ ሁሉ የሁሉ ባለቤት ሆነ። ግን ተራበ፣ ተጠማ፣ ተቸገረ፣ ተሰደደ። ለማሲ ዛሬ እንግዲህ የአዳም ስደት ካሰው ማለት የአዳም ስደት መለሰው። አዳምን ወደ ወጣበት መለሰው። ክርስቶስ ተሰዶ ወደ ገነት መለሰው። አዳም ስደተኛ ነበር። ያ የተሰደደ አዳም ተመለሰ ወደ ቤቱ። እመቤታችን ከስደት እንደተመለሰች የሄሮድሳዊ እግሩ አጠረ ለንትን በፊት ተመቶ ሞቶላ በብርሃዋናት ላይ። ስለዚህ እኛ እንመለስ፣ ወደ እግዚአብሔር እንመለስ፣ ወደ መልካምነት እንመለስ። ተመለሰች፣ ሊቀር ተደረገላቸው። የእኛ ስንጠት መቼ ነው? መመለሳችን መቼ ነው? ከኃጢአት የምንመለሰው መቼ ነው? ከበደል የምንመለሰው መቼ ነው? ከክፋት የምንመለሰው መቼ ነው? ከእግዚአብሔር ጋር የምንሆነው መቼ ነው? ጊዜው ዛሬ ነገር ብለን ጊዜው ልንሰጠው አያስፈልግም። ስለዚህ ለቤታችን የአሳዳቸው ስቦቶ ተመለሽ ተብላ በደስታ በደስታ በምስጋና መላእክት እያሸበሸቡ በምስጋናቸዋን እያሸበሸቡ እያመሰገኗት ኢትዮጵያ በሙሉ በፊዘታ ጓ ረገጠች። ድንግል ማርያም ከነልጇ ክብርና ምስጋና ይዟል። የእመቤታችን ስደት የኢትዮጵያ ምድርነት ይረቅ አደረገች። ኢትዮጵያ እንደው በአስራትነት ሰጧት። ምን አይነት ሀገር ሆነች? ተራራ ስመሩ ሲነበር በታምረ ማርያም ስቅር አባዮች እያለ በአካል ድንግል ማርያም አሁን ትራክልን ሀገራችን የእሷ የአስራት ሀገር ስለሆነች ነው ኢትዮጵያ ዛሬ ያልጠፋችው እንጂ እንደ ሌሎቹ ቢሆን እስከ ዛሬ አቆይ የማናት የድንግል የአስራት ሀገር ናት። ይቺ የማናት ነው?
የተወለደችባት በሊባኖስ ደግሞ ክብር ምስጋና በዋናው መገኛው አይደለ እዚህ ያደረገን አምላክ ክብርና ምስጋና ይሆናል እና ስለዚህ እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ከተሰደደ ኢየሱስ ክርስቶስ ለእኛ መከራ ከተቀበለ እኛ ብንሰደድ ብፁዓን የሚሰደዱ መግለጽ ስለ ጽድቅ የሚሰደዱ ብፁዓን ናቸው። እመቤታችን ጽድቅ ማነው ያሳደዳት? ሄሮድስ ዛሬም የሚያሳድዷት እንኳን ከቤተ መቅደሱ ጀምሮ እያሳደዷት የመጡ ካህናቶች እየገዛት የመጡ ካህናቶች እመቤታችን ሁልጊዜ ስደት ነው የገጠማት፣ ፈተና ነው የገጠማት፣ ችግር ነው የገጠማት። አልተደሰተችም። ክርስቶስን ወልዳ ካልተደሰተች አንድ ጥያቄ ይጠይቃል። እኛ ሥጋውያን ብንሰደድ ብንራብ ብናጣ ይደነቃል? ይደነቃሉ። ክርስቶስ የተሰደደባት ዓለም ናት። ለክርስቶስ ያልተመቸች ዓለም ናት። ክርስቶስን ያሳደደች ዓለም ናት። ክርስቶስን ያልተቀበለች ዓለም ናት። ይቻለ እኛም ዛሬ አትቀበልም። እኛም ታሳድዳለን። እኛም መከራ ታሳያለን። እኛም አታስደስተን። ይቻለን እኛ አይደለችም። ይቻለን እኛ አይደለችም። የብዙዋንነት እኛ ያችኛዋን ዓለም ደግሞ መሻርቃል ያችኛዋን ናትና ስለዚህ ይህ በቤታችን ዛሬ ስደትን ጨርሳ የተመለሰችበት ዕለት ነውና እንግዲህ በዚህ ሰዓት ያበቃን አምላካችን ክብርና ምስጋና ነው። በስደት ውስጥ ብዙ ፈተና አለባቸዋለን። እንግዲህ በቤታችን መከራዋን ስናስብ የእኛን መከራ አብረን ልናስራን ያስፈልጋል። እመቤታችን ይህን ያህል መከራ ከተቀበለች እኔ ሥጋዊ ሆኜ ኃጢአተኛ ሆኜ በደለኛ ሆኜ ለምን ይህን መከራ ተቀበል ብላችሁ እንዳትጎረበሩ። ለምን? እመቤታችንን ተፈትናለች። እመቤታችን ብዙ መከራ ደርሶባታል። ዛሬ ብያቸዋለሁ፣ ሄሮድሳውያን ወልደዋል። ዛሬ ከቤተክርስቲያን የሚያሳድዱ፣ ከቤተክርስቲያን የሚያስወጡ፣ ከበጎ ነገር የሚገኙ ወደ መልካምነት እንዳለ አንድ ነገር ይበላቸው። ወደ ክፉ ነገር ከሚመራ ሰይጣን ብቻ በቂ ነው። ሰው ባይመራ ስራው ማለት ነው። ወደ ሰው ለበጎ ወደ በጎ ነገር ነው መምራት ያለበት። ስለዚህ ዛሬ ስደቱ አፍቶ በምስጋና በደስታ ተመለሰች ይላልና ዛሬ ደግሞ እንደገና ይገርማቸዋል። መጥምቀ መለኮት ቅዱስ ዮሐንስ ቅዱስ ዮሐንስ ዛሬ ራሱ የተገኘበት ነው። ራሱ የተገኘችበት ነው። መጥምቀ መለኮት ቅዱስ ዮሐንስ እሱም እንደዚሁ ቀንቶ ወንድሙን ሚስት አታገባም ብሎ በሚቃወሙ ሰዓት ሊወርሱ ሁለተኛ እሱን ተቃውሞ አንገቱ ቆረጠው። አንገቱ ግን 15 ዓመት ሕይወት ዘርታ አስተማረ ይችላል። አምላካችን ክብርና ምስጋና ነው። አስተማረ ይችላል። ከተቆረጠች በኋላ ኢየሩሳሌም ሄዳ ክርስቶስ ጋር ሄዳ ሩሰት ተገፋ ይችላል። ክርስቶስ አያት ደቀ መዛሙርቱ ተመለከቱ ይላል። የዮሐንስ አንገት ናት አሉ። እነሱ ደግሞ ለዮሐንስ አንገት ሰገዱና ክብር ምስጋና ይሁን አምላካችን። ዛሬ የተገለጠበት ነው። የዮሐንስ አንገት የተገለጠበት እኛም ከሞት ወደ ሕይወት የምንሸጋገርበት ነውና ይጠት ብዙ ነገር ነው የሚያስተምረን። መመለስ ብዙ ነገር ነው። መመለስ መለወጥ ማለት ከነበርንበት ወደ አልነበርንበት ከመከራው ከፈተናው ወደ ደስታ ወደ መከራ አይደለም። ከመከራው ያ መከራ አበቃ፣ ያ ፈተና አበቃ። አያበቃም እንዳትሉ መቸገሩ ያበቃል፣ አያበቃም። መሰደዱ ያበቃል፣ አያበቃም። በመለታችን ያበቃል። ጊዜ አለው፣ ሰዓት አለው። እስከዛ ድረስ ከኛ ይጠበቃል፣ ጽናት ይጠበቃል፣ ትዕግስት ይጠበቃል። ጊዜውን መጠበቅ ያስፈልጋል። ክርስቶስ እኮ እንደተሰደደ ወዲያውኑ አልተመለሰም። ብዙ ስራ ነው ሰርቶ የተመለሰው። ያላመኑትን አሳምኖ ነው የመለሰው። እነ ጴጥሮስ የመሰሉትን እሱ ያላመኑትን እሱ ነው። እንደው ክርስቶስ አይደለም ብላ ያቺ ኮትራ ወጣ እንደ እንጀራ ሕፃኑ ዮሴፍ አንተ ስራ ተው እንደወደቀ ሕፃኑ ያፈረቀ ይላል ኢየሱስ ክርስቶስ ጣለ ይላል ወዲና ወርዳ ከዚህ ጋር ሲኖሩት እነሱ አውሬ ያደረጋቸው። እንደዚህ ዛሬ የሚያምኑ ሰዎችን አውሬ ያደርጋል፣ ይለውጣል። የሰው ሀሪ ከተለወጠ ደግሞ አደገኛ። አሁን ሰው አውሬዋ እንስሳዋ ወይ ሰው ነው ነገር ሰው አውሬ ነው ዛሬ ሰው አታውቁ
አይደለም። ሰው በሚያደርገው ዛሬ ትናንትና ከፊት ያደርጋል ሲባል ነበር የሰማው። ዛሬ ደግሞ ሰው ያደርጋል ይባል ገመረታ ዛሬ የሚሰበሰበው እግዚአብሔር የኢትዮጵያ ጩኸት ይስማ፣ የወንጌሉ ጩኸት ይስማ። እመቤታችን ወደ ሚጠት ተመለሰች። እኛስ መመለስ አለብን፣ ወደ እግዚአብሔር መመለስ አለብን። ወደ እሱ ስንመለስ እሱ ይመለሳል። እመቤታችን ያሞተ በደስታ በፍሳ ተመለሰች። ያ መከራ አለቃ፣ ያ ችግር አለቃ፣ ያ ፈተና አለቃ። እኛም ዛሬ ችግሩ ያበቃል፣ ፈተና ያበቃል፣ መሰደዱ ያበቃል። እመቤቴ ሆይ እመቤቴ ሆይ አንቺ ተሰደሽ እንዳቀረሽ አንቺ ተሰደሽ እንዳቀረሽ እኛ ወደ ሀገር እንዳንቀር ወደ ሀገራችሁን በሰላም እዛ ያለውን አስተካክለሽ መንግሽን ይንጠዋል አገሮች ይንጠዋል። እሷ ወደ ሀገር እየተከራከተች ነበር። ያ መንከራተቱ ቀረ፣ ያ ረሃብ ቀረ፣ ያ ጥማቱ ቀረ። ተመለሰች። ለመለሰች እመቤታችን እኛንም ልቦናችን ወደ መጎረገሩ መልካም ነገር ይመልስልን። ከክፋቱ ከጥቅቀት ተመልሰን እኛም ከበዓል ሀገር ወደ ሀገራችን ወደ ኢትዮጵያ ገብተን ኢትዮጵያዊ ግርማ ሰላም ሀገር ሆና የበረከት ሀገር ሆና የረድኤት ሀገር ሆና በሀገራችን ላይ ተደስተን ለመኖር ያብቃን። እዚህም ያለነው ስደታችንን ይባርክልን፣ ስምረታችንን አባርክልን። ባርከልናል አልባርከልን። አንድ ከባረከላችሁ አንድ ነገር እናገርና ትምህርት ይላቃ ያልተባረከ ስደት አይደለም የሰጠ ክብርና ምስጋና ይጓራላችሁ። ዘመን በሉ ሰው ትልቁ ስደተኛ ሆነ ከእግዚአብሔር ሲለይ ከእግዚአብሔር ያልተለያችሁ ቤተ መቅደሱ አለ የለም፣ ስጋው ደግሞ አለ የለም፣ ታቦቱ አለ የለም፣ ካህናቱ አለ የለም። አልተሰደድኩም። ክብርና ምስጋና ይጓራላችሁ አለ እኛ ከቤት በመሰለን እግዚአብሔር ይጠብቃል። እንደዛ የምትደርጉ አሳዳጆች አርፋቸው ምንም ልቦና ይስጣቸው። በአጭር ሰዓት ውስጥ ህዝባቸውን አይሯቸው ይለውጥና እግዚአብሔርነቱን አሳልቆ መልካም ነገር እንዲሰሩ ያድርጋቸው፣ በጎ ነገር እንዲሰሩ ያድርጋቸው። እኛም እንግዲህ ይህንን ሊጠቷል የእመቤታችን እናድርሶናልና ለዛሬ ዓመት ደግሞ በሰላም በጤና ያድርሰን። ዋንጋ በጣም በስድስት ነው። ስድስት ቅዳሜ ነው። ቅዳሜ ትልቁ በዓላችን ነው። ዛሬ ደግሞ እሁድ ምን አለቃው ተፈጸመ ጽጌ በዓል ያን የምንዘምረው ስራን ይዘን የምንዞረው ቅዱስ ጊዮርጊስን ሁሉም ስዕልን ይዘን የምንዞረው ከለመመታ ዛሬ ተጠናቀቀ ማለት ነው። ተጠናቀቀ። ብዙዎቻችሁ በጸሎት ወይም በዘመን አሳልፋቸዋል። ትበረከታለሁ። ጾሙ ጋር ባትጀመሩት የእመቤታችንን ፍቅር አድሮባችሁ ከጾማችሁ ትልቅ በረከታለሁ። በረከታችሁ ለወላዲተ አምላክ እኛንም ከኃጢአት ከበደል ኃጢአት መልሳ እንደ ልጇ ከልጇ ጋር እንደተመለሰች እኛም ከክፋት ከኃጢአት ከበደል አምላካችን ዛሬውን መልሶ ሕይወታችን ተለውጦ ሕይወታችን ተቀይሮ እሷንም ልጇንም እያመሰገንን ኖረን መንግሥቱን ለመውረስ ያብቃን። የወላዲተ አምላክ አማላጅ